ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች፣ በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። በዛሬ ቆይታችን ከሀ ጀምሮ እስከ ፐ ድረስ ባሉት በመጀመሪያ ፊደላት እንዴት ነው ቃላትን መመስረት የሚለውን አብረን ያለው ማለት ነው። ከዛም በፊት ይህንን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንዲሁም ይህንን ቪዲዮ ላይክ አድርጎ ይጠቅማል ብላችሁ ለምታስቡት ሰውን ሼር ማድረጋችሁን አትርሱ ማለት ነው። ቅዳሜና እሁድ የመጽሐፍ ቅዱስ ጥናት በነፃ እንደምናስተምር ታውቃላችሁ። በተለያዩ ቪዲዮዎችን ገልጸናል ማለት ነው። ይህንን ትምህርት ለማግኘት የምትፈልጉ እንዲሁም በኦንላይን በልዩ እገዛ መማር ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በግልም ሆነ በግሩፕ መማር ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ ውድ የቻናላችን ቤተሰቦች ከዚህ ውስጥ እንግዲህ የተመቻችሁን አንድ ቃል ማለት ነው እኔ እዚህ ጋር ያለችውን ቃል ለቀመ የምትለውን ቃል ኮሜንት ሴክሽን ጽፉልኝ እፈልጋለሁ። እናንተ ደግሞ አንድ የተመቻችሁን ቃል እንትናችሁ ብላችሁ መጻፍ ትችላላችሁ ማለት ነው። እሺ እንግዲህ በዛሬ ቆይታችን ከላይ የምታያቸው ማለት ነው ከሀ ጀምሮ እስከ ፐ ድረስ ባሉ ፊደላት ማለት ነው እንዴት ነው ቃላት መመስረት የምንችለው የሚለውን አብረን እናያለን ማለት ነው። እሺ መልካም። እሺ እዚህ ጋር እንግዲህ ለስንል ከዚህ ጋር ለስንል እንግዲህ እዚህ ጋር ያለች ቀ ስንል የቀ ቤት የመጀመሪያ ያለች መ ስንል የመ ቤት የመጀመሪያ ያለች ያን ላይ ማድረግ ማለት ነው ለቀመ የሚል ቃል እናገኛለን ማለት ነው። ከዛ ቀጣይ ለስንል አሁን ለቤት የመጀመሪያ ያለች መ ስንል የመቤት የመጀመሪያ ለስንል ድጋሚ እንደግማለን ለማለት ነው። መ ስንል ደግሞ የመቤት የመጀመሪያ ያን ላይ ማድረግ ማለት ነው ለመለመ እንላለን ማለት ነው። ቀጣይ ለስንል የለቤት የመጀመሪያ ቀ ስንል የቀቤት የመጀመሪያ መም ስንል የመቤት እንልና አንድ ላይ ማድረግ ለቀመ እንላለን ማለት ነው። እሺ በመቀጠል እንግዲህ ለስንል እዚህ ጋር ለአለች ቀ ስንል እዚህ ጋር ቀ አለች ቀ ስንል በተመሳሳይ እዚህ ጋር ድጋሚ ቀለች ማለት ነው። ሁለቱን አንድ ላይ ሶስቱን አንድ ላይ ማጣመር ለቀቀ እንላለን። ቀጣይ ለስንል የለ የመጀመሪያ አለች በስንል የበ የመጀመሪያ አለች ስትይ የሰ የመጀመሪያ አለች አንድ ላይ ማድረግ ለበሰ እንላለን ማለት ነው። በመቀጠል ሰ ስንል እዚህ ጋር የሰ ቤት ፈልገን ነው ያሳለ እዚህ ጋር በስንል እዚህ ጋር አለች በቤት ራ ስንል ደግሞ የራ ቤተሰብ እዚህ ጋር አለች አንድ ላይ ማድረግ ማለት ነው ሰበረ እንላለን ማለት ነው። በመቀጠል ሰ የሰ ቤት እዚህ ጋር አለች መ የመ ቤት እዚህ ጋር አለች ጠ ደግሞ የጠ ቤት አለች እዚህ ጋር ማለት ነው አንድ ላይ ማድረግ ሰመጠ እንላለን ማለት ነው። ቀጣይ ሰ ስንል የሰ ቤት የመጀመሪያ በ አለች እዚህ ጋር ሰ ስንልም ድጋሜ ሰ እንወስዳለን በስንል ደግሞ የበ እዚህ ጋር እንወስዳለን ማለት ነው አንድ ላይ ማድረግ ሰበሰበ እንላለን። ከዛ ቀጣይ ሰ ስንል እዚህ ጋር ያለች የሰ ቤተሰብ ቃ ስንል የቀ ቤት አለች ለ ስንል የለ ቤተሰብ እዚህ ጋር አለች አንድ ላይ ማድረግ ሰቀለ እንላለን። በመቀጠል
ሰ ስንል እዚህ ጋር የሰን ቤተሰብ ሰ፣ ገ ስንል የገ ቤተሰብ ገ፣ ደ ስንል ደግሞ የደ ቤተሰብ ደ። አንድ ላይ ማድረግ እነዚህን ሰገደ 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 እንላለን ማለት ነው። በመቀጠል መ ስንል የመ የመጀመሪያ፣ ሰ ስንል የሰ የመጀመሪያ፣ ከ ስንልም እዚህ ጋር የከ ቤተሰብ፣ ረ ስንል ደግሞ ሄደን የረ ቤተሰብ እዚህ ጋር አለች። አራቱን በማጣመር መሰከረ መሰከረ እንላለን። እንግዲህ በነገራችን ላይ ከዚህ ጋር የምታዩቸው የመጀመሪያዎቹ በለቤት ነው የጀመሩት፣ ቀጣዮቹ በሰቤት ነው። አሁን ደግሞ የጀመርነው በመቤት ነው ማለት ነው። ጽሁፎችን በመቤት የጀመርነው ማለት ነው። እሺ ቀጣይ መ ስንል የመ አለ፣ ለ ስንል የለቤተሰብ አለ እዚህ ጋር፣ ሰ ስንል ደግሞ የሰ ቤተሰብ እዚህ ጋር አለ። አንድ ላይ ማድረግ መለሰ መለሰ እንላለን ማለት ነው። በመቀጠል መ ስንል እዚህ ጋር መ አለች፣ ከ ስንል የከቤት እዚህ ጋር አለች፣ ራ ስንል የረ ቤት እዚህ አለች። አንድ ላይ ማድረግ መከረ 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 እንላለን ማለት ነው። ቀጣይ መ ስንል የመቤት እዚህ ያለች፣ ለ ስንል የለ ቤት እዚህ ያለች፣ ድጋሚ መን ስንጽፍ የመቤት እዚህ ያለች፣ ለን ስንጽፍ የለ ቤት እዚህ ያለች። አንድ ላይ ማድረግ መለመለ 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 እንላለን። በመቀጠል የመቤት የመጨረሻ እንጽፋለን ማለት ነው። መ ስንል እዚህ ጋር መ አለ የመጀመሪያችን ነው። ራ ስንል ራ እዚህ ያለች፣ ጠ ስንል ደግሞ የጠ ቤተሰብ እዚህ ያለች። አንድ ላይ ማድረግ ማለት ነው። መረጠ መረጠ እንላለን ማለት ነው። ቀጣይ የምናልፈው ወደ ቀ ቤተሰብ ነው። እሺ ቀ ስንል እሺ ቀጣይ የምናልፈው ወደ ቀ ቤተሰብ ነው ማለት ነው። ቀ ስንል እዚህ ጋር የቀን ቤተሰብ ፈልገን ቃለች። በ ስንል የበ ያለች። ጠ ስንል እንግዲህ ከሷ በታች ነው ጠ ያለች። አንድ ላይ ማድረግ ማለት ነው። ቀ በ ጠ ቀበጠ ቀበጠ እንላለን። በመቀጠል ቀ ስንል እዚህ ጋር የቀ ቤተሰብ አለች። በስንል እዚህ በቀድሞ የጻፋት ማለት ነው ባለች። ራ ስንል ደግሞ ወደ ኋላ ሶስት ተመልሰን ራ አለች ማለት ነው። ራ አንድ ላይ በማድረግ ሶስቱን በማጣመር ማለት ነው ቀበረ ቀበረ የሚል አንድ ቃል እንመሰርታለን ማለት ነው። ቀጣይ ቀ ስንል አሁን መጀመሪያችን ቀ ነው፣ ሁሌም ቀን እንወስዳለን። ራ ስንል እዚህ ጋር አለች ራ። ቀ ስንል ድጋሜ እዚህ ጋር ቃለች። ራ ስንል የረ ቤተሰብ ድጋሜ እንወስዳለን ማለት ነው። ሁለት ፊደላትን በመደጋገም ማለት ነው ምን እናደርጋለን ማለት ነው። ቀረቀረ ቀረቀረ የሚል ምን እናገኛለን? አንድ ቃል እናገኛለን ማለት ነው። ቀጣይ ቀ ስንል አሁን መጀመሪያችን ቀ ነው። መ ስንል የመቤት የመጀመሪያ ለማለት መ። ሰ ስንል ደግሞ የሰ ቤት የመጀመሪያ ያለ አንድ ላይ ማድረግ ማለት ነው። ቀመሰ 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 እንላለን ማለት ነው። እሺ ቀጣይ ቀ ስንል መነሻችን ቀ ነው። ታ ስንል የታ ቤት አለ እዚህ ጋር። ራ ስንል ደግሞ የራ ቤት እዚህ ጋር አለ። ስለዚህ አንድ ላይ ማድረግ ቀተረ ቀተረ የሚል ቃል እናገኛለን ማለት ነው። እንግዲህ ውድ ቻናላችን ቤተሰቦች ዛሬ እንግዲህ በመጀመሪያዎቹ በአማርኛ ፊደላት ከሀ ጀምሮ እስከ ፐ ድረስ ባሉት ፊደላት ማለት ነው በእነሱ ነው እንግዲህ እዚህ ያሉትን ቃላት ለመስራት የቻልነው ማለት ነው።
ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ይህንን ቪዲዮ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ሳውቁ ማለት ነው። በኦንላይን በልዩ እገዛ መጽሐፍ ቅዱስ በነፃ እንደምናስተምር ታውቃላችሁ። በልዩ እገዛ መማር ለምትፈልጉ እንዲሁም ይህንን ትምህርት አማርኛን፣ እንግሊዘኛን፣ ሂሳብን እንዲሁም መጽሐፍ ቅዱስን ራሱ በክፍያ በግሩፕ ሆናችሁ መማር ለምትፈልጉ ወይም በግል መማር ለምትፈልጉ ማለት ነው ከታች ማስቀምጥላችሁ ስልክ ይኖራል። ካለበዛም ቴሌግራም ላይ ዩቲዩብ ባያችሁ ላይ ማለት የቴሌግራም ሊንክ አለ። እዛ ጋር በመግባት እኛን ማግኘት ትችላላችሁ ማለት ነው። ትምህርቱ እንደ ፍላጎታችሁ በግልም በግሩፕ እናስተምራለን። እየገባችሁ እንድትማሩ እንግዲህ በአክብሮት ጠይቃለሁ። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ